በለውጥ በተሞላ ዓለም ውስጥ አንድ ሰው የትህትና፣ የርህራሄና የለውጥ ምልክት ሆኖ ቆሟል። ይህ የርዕሰ ሊቃነ ጳጳሳት ፍራንሲስ ታሪክ ነው። ሰላም ውድ ተከታታዮቻችን፣ ዛሬም በአዲስ ርዕሰ ጉዳይ ተመልሰናል። ሰብስክራይብ እና ላይክ በማድረግ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጆርጅ ማሪዮ በርጎሊዮ እንደ ጎርጎሮሳውያኑ አቆጣጠር በታህሳስ 17 1936 ዓ.ም በአገረ አርጀንቲና ቦነስ አይረስ ተወለዱ። ወላጆቻቸው የጣሊያን ስደተኞች ሲሆኑ አባቱም ባቡር ሐዲድ ሰራተኛ ነበር። ወጣቱ ጆርጅ እድገቱ መካከለኛ መደብ ባላቸው ማህበረሰብ መሃል ነበር። በአስራዎቹ ዕድሜ እያሉ ኬሚስትሪን ያጠኑ፣ አልፎ ተርፎም ለተወሰነ ጊዜ በላብራቶሪ ውስጥ ይሰሩ ነበር። በሌላ ጊዜ ደግሞ በመሸታ ቤቶች ላይ በተቆጣጣሪነት ሰርተውም ያውቃሉ። ነገር ግን በ21 ዓመታቸው በከባድ ህመም ምክንያት የሳምባቸው የተወሰነ ክፍል ከተወገደ በኋላ በህይወታቸው አስደናቂ ለውጥና ትልቅ መንፈሳዊ መነቃቃት ተፈጠረ። እንደ አውሮፓውያኑ የዘመን አቆጣጠር በ1958 የጂሰስ ሶሳይቲን ተቀላቀሉ። የሥነ ምግባር፣ የአገልግሎትና የትምህርት መንገድም ጀመሩ። በአስተዋይነታቸውና በትህትናቸው የሚታወቁት ጆርጅ በ1969 ዓመተ ምህረት ካህን ከሆኑበት ጊዜ አንስቶ ለዓመታት ከመንፈሳዊ ዳይሬክተር እስከ የቦነስ አይረስ ሊቃነ ጳጳሳት ድረስ በመሆን አገልግለዋል። የቤተ ክርስቲያን መሪ ቢሆኑም ጆርጅ የቅንጦት ሕይወትን አልመረጡም። እንዲያውም የተሰጣቸውን ቤተ መንግሥት የመሰለ መኖሪያ በመተው በትንሽ አፓርታማ ውስጥ መኖርን መርጠዋል። ወደ ሥራም የሚመላለሱት በባስ ነበር። ለድሆች የነበራቸው መልካምነት እንዲሁ ለወሬ ብቻ ሳይሆን የዕለት ተዕለት ሕይወታቸው ነበር። በመጋቢት 13 2013 ዓ.ም ከሲስቲን ቻፕል ነጭ ጭስ ሲወጣ ዓለም ተመለከተ። ካርዲናል በርጎሊዮ በ1200 ዓመታት ውስጥ የመጀመሪያው አውሮፓዊ ያልሆነ ጳጳስ በመሆን ተሾሙ። ከተሾሙበት ዓመት አንስቶ ፖፕ ፍራንሲስ የዜና ምንጮች ዋና ርዕሰ ጉዳይ ነበሩ። ለምሳሌ ያክል አነጋጋሪ የነበሩት ጥቂት የጳጳሱን አቋሞች እንመልከት። ፖፕ ፍራንሲስ በዘመናችን ቤተ ክርስቲያን አሳሳቢ በሆኑ ጉዳዮች ላይ አካታች አካሄድን መርጠዋል። ግብረ ሰዶማውያን ለእግዚአብሔር ስላላቸው ቅርበት በተጠየቁበት ወቅት የእርሳቸው አጭር ምላሽ በሰው ላይ ለመፍረድ እኔ ማን ነኝ የሚል ነበረ። ለተመሳሳይ ጾታም ማህበራዊ ተቋማት ደህንነት የድጋፍ ድምፃቸውን በመስጠትም ይታወቃሉ። በሌላ ጊዜ ደግሞ የዘላለም ሕይወት ለካቶሊክ ብቻ የተሰጠ አለመሆኑንና ክርስቲያን ያልሆኑና እምነት የለሾች እንኳን ልባቸውን ከተከተሉ መዳን ይችላሉ ብለው ሲናገሩ ተደምጠዋል። ርዕሰ ሊቃነ ጳጳሱ በዓለም አቀፍ የኢኮኖሚ ስርዓት ውስጥም ሚናቸውን አሳርፈዋል። በተለይም ካፒታሊዝምን አጥብቀው ይቃወሙ ነበረ። እሳቸው ይሄ የገንዘብ ጣዖት አምልኮ ነው ብለው ይቃወሙም ነበር። በሀብታሞችና በድሆች መካከል ያለውን ሰፊ ልዩነትም ተችተዋል። ይህም አስተሳሰባቸው ከአሜሪካና አንዳንድ ምዕራባውያን መሪዎች ዘንድ ተቃውሞ አስነስቶባቸዋል። እኚህ ጠንካራ ሰው ግን ከአቋማቸው ፈቀቅ የማይሉ፣ ላመኑበት አጥብቀው የሚሞግቱ ጀግና ነበሩ። ከሃይማኖት መሪነታቸው አልፎም ለዓለም የሰላምና የፍቅር ምልክት ነበሩ። አሁን ግን እየተረቱ ይመስላል። ሮጠው የማያመልጡት ዕድሜ፣ ታግለው የማይረቱት ሞት ከፊታቸው ተጋርጧል። ከዕድሜ ጋር ተያይዞ ከሚመጡ በሽታዎች ጋር መታገላቸውን ይዘዋል። ፖፕ ፍራንሲስ ሚያዝያ 21 ቀን 2025 በተወለዱ በ88 ዓመታቸው በቫቲካን ከተማ በሚገኘው በዶመስ ሳንታ ማርቴ አርፈዋል። አንዳንድ የዜና ምንጮች ይዘውት በወጡት መረጃ መሰረት የሞታቸው መንስኤ ለረጅም ጊዜ በቆየባቸው የመተንፈሻ አካላት ችግር ጋር የተያያዘ መሆኑን ዘግበዋል። ቀብራቸውም በራሳቸው ምኞት መሰረት ለልባቸው ቅርብ በነበረው ቦታ በሮም በሚገኘው የቅድስት ማርያም ሜጀር ባዚሊካ ቤተክርስቲያን በዕለተ ቅዳሜ ተፈጽሟል። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ
እናመሰግናለን። በሌላ መረጃ እስክንገናኝ ደህና ሰንብቱ።